ብሎክ አረገኝ ከዛ በቃ ትንሽም ቀን ታይቶልኝ የለ ጠያቂም ቆሟል ጎረቤት ነው ያው ያንተ የሆነ ሰው ወይ እናቴ ወይ አባቴ ወይ ወንድሞቼ ቢኖሩ ነው ሚያፍሩት ሚቆጡት ምን ለምን አረክሽ ሚሉኝ ማንንም ህይወቴ ውስጥ ስለሌለ ቢቆጣኝ የለ ጎረቤት ነው ብሎ ይተወኛል ሁለቀን ደሞ ታይቶልኛል አንዷ ተነግርልኛለች አይቸው ሲያምር ብታይ ጥቁር ቆንጆ ምናምን ይሉልኛል ባልሽ መጥቶ ይላሉ አዎ እሰይ በቃ ያስተላለፍሽልኝ ነው ብዬ በውስጤ ተዘጋጋን አመት ሞላን ልጄ ልደቷን አመቷን አክብሬ ጥሩ አድርጌ እግዚአብሔር ይመስገን ባንዱ ቢበድለኝ በአንዱ ሁለት ነገር አልበደለኝም በኢኮኖሚ አልበደለኝም ሁለት ቢሆንብኝ ምን ልሆን እንደምችል አስበው ልደቷን አከበርኩኝ ምን አልኩኝ ሰፈር ደወልኩ መከረኛ እዚህ እንግዲህ ያሉት ጋ እንዲ ተፈጥሯል መውለዴን ያውቃሉ ግን እንዲ ነው ብዬ አላወራውላቸውም ታሪኩን ከዛ እንዲ ያደረገኝ የሳሪስ ልጅ ነው ትዳር ካለው ጠይቁልኝ ምክንያቱም ህይወቱን መረበሽ አልፈለኩም ከረበሽኩት ነገ ለልጅ አሁንም እኮ ነው ለልጅ አባት እንዲሆን ነው የምፈልገው እንጂ ለምን ከዳሄ ለምን ጎዳሄ ለምን አሶርጅ ብሎኝ እኔ ነኝ የቀጠልኩት ግን አይቷት ጓግቶ አባት ነኝ ብሎ እንዲመጣ ነው የምፈልገው ከሱ ገባ ህይወት ውስጥ ግን ሰው ካለ የባሰ ነው ምን ቆራረጠው ከሄድኩበት ለዚህ አረጋግጡልኝ ብዬ የሰፈሬ ልጅ አለ ጠይቅልኝ አልኩት እዛ ሰፈሬ ዶ እንደዚህ አረት ዳር የለውም ወይኔ መስኪን ልጅ ታዛዥ ሰው የሚወደው እውነት ነው ደግሞ እኔና ያልወደደው እሱ እኔና ልጄና ያልወደደው አረ በጣም ምርጥ ልጅ ነው ምናምን አሉት እዚህ ያለው የሰፈሬ ልጅ ነይ ልጅቷን ይዘሻለኝ ቢያንስ እኔ ደግሞ ከዛ በኋላ ምን ረበሸኝ መሰለ እኔ በዚህ መሃል ባልፍስ አይታወቅም የሆነ ነገር ቢገጥመኝና በሞት እቺ ልጅ ከነዚህ ሰዎች ቤተሰብ ጋር ብትጋባስ ማን ያመጣታል ማን ያሳያታል ከቤ እንዳልኩ ቤታቸውን አታቀውም ባንቲ ብቻ ነው የምታቀው እሷንም ብሎክ ካረገ ሲም ካርዱን ከቀየረ አስበው እኔ ያለፍኩባቸው መከራዎች በሙሉ የልጅ ህይወት ውስጥ ሊመጣ ነው እሱ ነገር ረበሸኝ ከአባትነት በላይ ደግሞ መልሶ ድጋሚ ከዛ መጣው ጓደኛዬን ጾም ነው የፋሲካ ጾም ነው የሰፈር ጓደኛዬን ይዤ ራይድ ይዘን መጣን ቤታቸው ስንመጣ በራቸው ጋር ስንደርስ ያኔ ሊጠይቀኝ በ17 ቀን የመጣ ስለ አብሮት የነበረው በር ላይ ያገኘሁት አየኝን አንቺ ከየት መጣሽ አለኝ እቴቴን ፈልጌ እናቱን ማታቀኝን ሴትዮ ማለት ነው እቴቴን ለምን ፈለግሽ አለኝ ፈለኳታ ልጄ አያቷ ናት ስለዚህ እቺ ልጅ ቤተሰቧን ማወቅ አለባት ጅማ ያሉ ሰዎች ብዙ ማለት ነው የነገርኳቸው በአለም የመጀመሪያው ነሽ በራን ቋክቶ የልጃችሁ ልጅ ነች ብሎ ሰው ቤት የሄደ ሰው የመጀመሪያ አንቺ ነሽ ይሉኛል እኔ ጭንቀቴን ነኝ የማውቀው የመጀመሪያው የምንኛም ልሁን ከዛ ከኔ ተደበቀና ደወለለት መሰለኝ ለሱ ከዛ እሱ እኮ የለም እኔ እሱን አልፈልገውም እቴቴን ነው ፈልጋት ሲል ስለምሰማ ነው እንግዲህ አታቀኝም ግቢያቸው ገብቼ በጓደኝነታችን ጊዜ ተከራይ ምናምን ግቢው ስላለ ማዘሪያችሁ ትልሽ ምናምን ብሎኝ የሆነ ሰው ቤት ገብቼ ሻይ ጠጥቼ ምናምን አቃለሁ ግቢው ገብቼ ብዙ ተከራይ ስላለ አይታወቅም ለብቻቸው ስላልሆነ ምን እንደሆንኩ ልብ ብላም አላየችኝም ሁለት ቀን ገብቻለሁ በዛ ነው ያገኘሁት እንጂ የታገኘው ነበር ግን ያኔ ፍቅር ግንኙነት ላይ ያላችሁ ስትወስኝ ለተሰይ ለምሳሌ በቃ እኔ አሁን ማግባት ነው የምፈልገው ብለሽ ከዛ እሱ ማግባት ነው የምፈልገው ብሎ ረጅም ሰዓት እንደዛ ጆሮዬ እስኪግል አወራው ነበር አልሽኝ ያኔ ላይክ ስትወስኑ በቃ ግንኙነት ውስጥ ገባችሁ ቤተሰብ አላስተዋወቀሽም ሄደ በኦፊሻሊ አላስተዋወቀኝም ያለኝ እንደውም ወደኋላ ልመለስልህና ፕሮግራሚ አይደለም አሁን እርግዝና እንድታረግሽ ይሄን አስወርጂውና ቤተሰብ አስተዋወቀሽ የሆነ ፕሮግራም አድርገን ተጋብተን ነው የምትወልጂው እንደዛ ነው ያለኝ ይሄ እኮ ማለት የቀናት ልዩነታ የመጀመሪያው ሳታውቂ አረገዝኩ አልሽኝ ሶ ስፖርት ሰራ ስሮጥ ወር እንትን አለ ተቋረጠ ኢሚዲየትሊ በዛ ሰዓት ድጋሚ አርግጂ አለሽ አይደለ ሶ ይሄን ሲል አንድ ሰው አንቺ ይሄን ስትባይ ኦኬ እሺ
ያው አንቺ የምትፈልጊው ስለነበረ ልጁን እሺ ከዛ ግን ቤተሰቦች ክልወቅ ማለት እንደዚህ አይነት ነገሮች ከዛ በኋላ እንዴት አልመጡም አላልኩም እኔ እንጃ አላልኩም ምክንያቱም በቃ እንደነገርኩክ ነው ለማግባት ያለኝ ፍላጎት ለመውለድ ያለኝ ፍላጎት እዚህ ጋር እየተስማማ እሺ ጎረቤት ሄደሽ ለምን ሻይ ጠጣሽ ጓደኞቹ ተከራይ ሆነው የሱ ጓደኞቹ ነው ተከራይ ናቸው አስተዋወቀኝ ከጓደኛው ጋር ሚስቴ ናት ምናምን አለው ለሱ እህትም አለችው እህትና ወንድም ናቸው የሚኖሩት እንደነገርኩክ ነው በቃ አንዳንድ ጊዜ ቤተሰብ ሲኖር ምናምን ይመስለኛል ለቤተሰብ ይያልክ እየተጨነቅ ይሆነ እኔን እሱ ነገር የገደበኝ ይመስለኛል ገባህ አይደል ማንንም እዚህ ጋር ስለሌለ እሱ ላይ ትኩረት አላረኩም ሰውም የሚልሃል አይደል አትወልጂም አታገቢም አንቺ ብቻኛ ነሽ ማን አለሽ ከግራ የለሽ ከቀኝ የለሽ ከምን የለሽ ሲል ትኩረቴ እዛ ጋር ነው የሆነው በኋላ ይጎዳኛል እንደዚህ ያረጋኛል አሁንም አልተጎዳውም እግዚአብሔር የተመሰገነ ይሁን በያላሰብኩም ገባክ ከዛ እናቱን አይቻለው ያለን ቀረቤታ ጥሩ ነው በጣም መልካም ልጅ ነው በሰዓቱ የነበረው ነው መነግረ ከዛ እንደው ምን አለኝ